ቆይ አንተ የአይምሮ ህመምተኛ ነህ? ይኸውልህ ሚስቴን የምትነካት ከሆነ እኔን ገለህ መሆን አለበት። ባለፈውም ዝም ያልኩህ በጣም ግር ስላለኝ ነው። አሁን ቤቴን ለቀህ ውጣ በህግ አምላክ። ይሄ ቤት የኔ ቤት ነው። እንደውም በጣም ስለምታስጠላኝ አንተ ራስህ ውጣልኝ ከዚህ ቤት። ሰውዬ ውጣልኝ። ከዚህ በላይ ምንም አይመጣም። እሺ ውጣ። አንቺ ልፍስፍስ ይህንን ገረፍኩ ብለሽ ነው የሚደክምሽ? ይልቅ አሁን ተነሽና ልብስሽን አውልቀሽ ራቁትሽን ነው። ደስታን አትጠብቂው እንደሱ። አዎ ተፈራረምን አይደለም እንደ ገቦት ተፈራረምን አልተፈራረምን አያገባኝም። እኔ ውጣ ካልኩ በራሴ ቤት ማንንም አያዘኝም። ይቅርታ ህጉን የምታውቁ አልመሰለኝም። አንድን ተከራይ ለማስወጣት እኮ ቀድመ 3 ወር ማስጠንቀቅ አለብን። ፊት ለፊቱ አይኑ ያየ ስናደርግ ነው። እሺ ተይ ተይ ኤፍራታ ተይ ተይ። እኔም ላድርግ? አንተን አሳልፈህ ሸጥከኝ። አርግዤ ላለው እያልኩ አንተን አሳልፈህ ሸጥከኝ። ሲጀምር አንተን ማመን አልነበረብኝም። ኤፍራታ ሁሉም ነገር እውነት አይደለም። አይንህ ያየ እዚህ ፊት ለፊት ስናደርግ እውነት እንደሆነ ግራ ይገባል። እሺ እንዴ አይሆንም። ሞገስ በጨካኝና ባረመኔው ሰውዬ እንግዲህ ንብረቱን እንደተቀማ ነው የሚገኘው። ይሄንንም እንግዲህ ገንዘቡን ንብረቱን ሀብቱን ለማስመለስ እስከ ጥግ ድረስ በመሄድ ማለት ነው ቤተሰቦቻችን ቤቱን በገዛ ቤቱ ተከራይ ሆኖ ገብቷል። በዚህም እንግዲህ ቤቱ ውስጥ ተከራይ ሆኖ በገዛ ቤቱ ቢገባም ሰውየው ደግሞ ግን የበለጠ አሁንም በቀሉን አጧጥፎ እየተጋፈጠው ነው የሚገኘው። ሞገስም እስከ መጨረሻ ድረስ ለመሄድ ንብረቱን ለማስመለስ በማይቻለው ሁኔታ ውስጥ ገብቶ የሚችለውን ሁሉ ለማድረግ ደፋ ቀና እያለ ነው የሚገኘው። በዚህም ግን አቶ አክሊሉ ከቤቱ እንዲወጣ ማስገደጃ ሰጥቶታል። ግን ሞገስ ደግሞ ይሄን ነገር ለማድረግ ፈቃደኛ አልሆነም በፍጹም። ምክንያቱም ቤተሰቦቼ ንብረቱን ሀብቱን ለማስመለስ የሚችለውን ያክል ሁሉ እያንዳንዱን ነገር መቀበል እንዳለበት ማድረግ እንዳለበት ለራሱ ቃል ስለገባ ይሄን ነገር መጋፈጥ ለሱ በጣም ግዴታ የውዴታ ግዴታ መሆኑን አምኖ ተቀብሏል። ሰው በዚህ አማካኝነት እንግዲህ ፊት ለፊት ተጋፍጧል። ይሄው እንደምታዩት ከሱም አልፎ እንግዲህ ለራሱ ብሎ ወይም ደግሞ የራሱን ንብረቱን ለማስመለስ ብሎ የጀመረው ፊልሚያ ሌላ መዘዝ ይዞበት መጥቷል ማለት ነው። መዘዙም የመጣው ምንድነው እንግዲህ እቺ ልጅቷ ወይም ደግሞ ሰገን ይሄን ያክል አመት ከ10 አመት በላይ እዚህ ቤት ውስጥ ተዘግታ እየተሰቃየች ነው የምትገኘው። ይሄንንም ቀድሞ የሚያውቀው ጉዳይ የለውም ሞገስ። በርግጥ ግን እዚህ ጋር ከመጣ በኋላ ያየው ነገር ነው የተረዳው ነገር ነው። ይሄንንም ሲያይ እንግዲህ በጣም ግራ ገብቶታል። ከምን አንፃር እየተካሄደ እንዳለ ልጅቷ ምን እንዳደረገችው በምን ኬዝ ይሄ ሁሉ እንደተፈጠረ እየገባው አይደለም። እንግዲህ በባለፈው ክፍል ሞገስና መርዙ ድላላው ልጅቷን አስመልጠዋት ነበረ፣ ወይም ደግሞ ከተዘግታ ካለችው ክፍል አስወጥተዋት ነበረ። ግን ቢያስወጧትም አክሊሉ ደርሶባቸው እንግዲህ ድጋሜ መልሶታል። ወደዛው ወስዶ እያሰቃያት ነው አሁንም። ሞገስ ደግሞ ለሞገስ አደረሃን በቃ በምድር ባይሆን በሰማይ ቤት ፈረደሃለሁኝ። ከዚህ ከሰውዬ ጨካኝ ጉሮሮ እባክህን አውጣኝ፣ ይህንን ብቻ ሰማኝ እባክህ በማለት እንግዲህ ለነሞገስ ያሳየችው ተማጽኖ ያሰማችው የልመናና የባካችሁ ድምጽ በጣም ከጆሮ አልፎ አእምሮ ውስጥ ይገባ ነበረ። በዚህም መካከል እንግዲህ ሞገስ በጣም አእምሮ በላይ ቢሆንበትም ግን ምንም እንዳልተፈጠረ በማሰብ ዝም ብሎ መጥቷል ማለት ነው። ቤተሰቦቻችን ያን ነገር ያደረገው ሳይገባው ቀርቶ ወይ ደግሞ ሳያቀርቶ አይደለም። ያንዳንዱን ነገር ያውቃል፣ ያንዳንዱን ነገር እንትን ብሏል። ግን በዚህ መካከል እንግዲህ ሰውየው ወይም ደግሞ ይሄ አክሊሉ የሚባለው ሰውዬ በጣም ጨካኝ አረመኔ ከመሆኑ የተነሳ ደግነቱ እሱም ሊተርፍ የቻለው እንግዲህ ሞገስ ይሄን ነገር ማድረጉን ፈጽሞ አያውቅም። ይሄን ነገር ያደረገው ወይም ደግሞ ልጅቷን ያስወጣት እንዴት እንደወጣች የሚያውቀው ጉዳይ የለውም። ምክንያቱም ሞገስ ምንም ነገር እንዳላደረገና የልጅቷን ድምጽ ወይም ደግሞ ሁለታቸው ሲጫጫሁ ድምጽ ሰምተው እንደመጡ ነው የነገረው። ያው ይሄን ያክል ባይባልም በተወሰነ መልኩ አምኖታል።
ያው ይሄን ያክል 100% የሚያሳምነው ነገር ባይሆንም ነገሩ ግን አምኖታል። ያው ማለት ይሄን ነገር እንዳላረገ ድምጽ ሰምተው እንደመጡ እሱም ሉላም መተው ነበረ። ያው ሞገስ ፊቱን እዛ ያለው ቢሆንም ሉላ ግን በኋላ መታ ያለውን ነገር በዛ ልክ ሲያደርጉ እንግዲህ ያው እሱም በተወሰነ መልኩ ያው ለመቀበል በተወሰነ ተቀብሏል እንጂ ይሄን ያክል አምኖበት አይደለም። እና የሆነው ነገር በጣም ከባድ ነው። ውድ ቤተሰቦቻችን ግን ደግሞ ቢሆንም ሞገስ እስከ ጥግ ድረስ መጋፈጥ እንዳለበት ይሄን ነገርም ያለ ውድ በግድ እስከ መጨረሻው ድረስ አብሮ መታገል እንዳለበት እያንዳንዱ ነገር ገብቶታል። ገብቶትም እየተጓዘ ነው፣ እያደረገውም ነው ድርጊቱን ማለት ነው። ውድ ቤተሰቦቻችን ያው ይሄን ነገር የሚያደርገው ወዶ ሳይሆን ተገዶ ነው። ሞገስ ግዴታ ይሄን ንብረቱን ለማግኘት መረጃዎችን ለማግኘት ከዚህ ከሰውዬ እጅ ብዙ መረጃዎቹ ተደብቀውበታል። በተለይ የቤቱን ካርታ የሞገስ የቤቱ ካርታ ከሰውዬው ጋር ነው ያለው። ስለዚህ ያንን የቤት ካርታ ለማግኘት ግዴታ ይሄን ነገር ማድረግ አለበት ሞገስና በዛ አማካኝነት ነው እንግዲህ ይሄን ነገር ፊልሚያውን እያካሄደ የሚገኘው ወይም ደግሞ ይሄን ነገር ተቀብሎ አለውድ በግድ እንግዲህ ህይወቱን ሰውቶ ይሄ ሰውዬው አረመኔ ነው፣ ጨካኝ ነው። ምክንያቱም ጭካኔው ደግሞ የታወቀ ነው። ምንም እንደዚህ እንትን የሚባል አይደለም። ጭካኔው ደግሞ ከምን አንጻር ነው? ከምክንያቱም ይታወቃል። ከነዝናና ከነካሌ ሞሲሳግና ግብረ አበሮቻቸው ጋር አብሮ የሚሰራ አብሮ ብዙ ነገሮችን የሚያሳልፍ ሰው ነው ይሄ ሰውዬ ማለት ነው። ወይም ደግሞ አክሊሉ ይሄ ቦታ ይሄ ንብረት ወጥቶ ወርዶ ለፍቶበት ህይወቱን፣ ጉልበቱን፣ ዘመኑን ብዙ ነገሩን መስዋዕትነት ከፍሎ ያፈራው ሞገስ እንጂ አክሊሉ አይደለም። ግን አክሊሉ ባለቤት ነኝ ባለ ንብረት ነኝ እያለ ነው የሚገኘውና በነገራችን ላይ ያው አሁን ላይ በወጣው እንትን መሰረት ከቤቴ ልቀቅልኝ በቃ ውጣልኝ ብሏል አክሊሉ። ምክንያቱም ትናንትና ማታ ያው በሙሉ መረጃ ባያገኝም ግን የሆነ ነገር ለልጅቷን ከፍቶ ያስወጣት ቤቱ በሩ የተከፈተው ሞገስ እንደሆነ እነሱ እንደሆኑ ከውጭ ምክንያቱም ሌላ ሰው ሊመጣ እንደማይችል አክሊሉ አውቋልና ያንን ሲያቅ ደግሞ ያን ነገር ስለፈራ አስቀድሞ እናንተ ሰዎች ምን ተልኳላችሁ ሁሉ ሲል ነበርና በዛ አማካኝነት ነገሮችን እንግዲህ ለማስተካከል እየሞከረ ስለነበረ በዛ ሁኔታ እያንዳንዱን ነገር ለማድረግ ብዙ ሙከራዎችን እያደረገ ስለነበረ ማለት ነው ውድ ቤተሰብ እና በቃ አጠቃላይ ባጭሩ ፈርቷል። ስለዚህ ስለፈራ ይሄን ነገር ግራ ስለገባው ምንድነው እያደረገ ያለው? ከቤቱ እንዲወጡለት እያደረገ ነበረ። ግን ደግሞ ሞገስ መውጣት አንችልም ከገባን 1 ወራችን ነው። ስለዚህ የተዋውለን የገባነው ደግሞ ለ3 ወር ነው። ስለዚህ አንተ ስትለን ዝም ብለን የምንወጣ ስትለን የምንገባ አይደለንም። እንደዛ ካልክ ደግሞ በአካባቢያችን ባለ የህግ ቀበሌ ወይም ፍርድ ቤት መቅረብ ይኖርብናል እና ዝም ብለህኛን ማስወጣታችን አንትችልም ብሎታል ሞገስና እና አክሊሉ ደግሞ ማለት እንዴት እንደዚህ ልትችል ቻልክ? ውጣ ስለመውጣት መብትህ ነው፣ መብቴ ነው ማስወጣት፣ ስትገባም ደግሞ ማስገባት መብቴ ነው። ስለዚህ አንተ ማን ስለሆንክ ነው በማለት ነው የመለሰለት። ይሄ ደግሞ በጣም ከባድ ነው ለቤተሰቦቻችን። ያው ሞገስ ይሄን ስለተማመነ ነው ማለት የ3 ወር አንድ ሰው ከ3 ወር በፊት ቤት እንዲፈልግ መጠየቅ አለበት። ስለዚህ በዛ አማካይነት እንግዲህ አልወጣም ብሎታል። ቀጣይ ምን ይፈጠር ይሆን? አዲስ ቪዲዮ ይዘን እንመጣለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቀጣይ እንገናኝ። ሰላም ቆዩ።